የሆነ ነገር የራሴ ለማድረግ ለብዙ አመታት ጠብቄያለሁ። ያ ቀን ግን ፈጽሞ ሊመጣ አልቻለም። ከዚህ በኋላ ምንም አይነት መጠብቅበት ምክንያት አይኖረኝም። ዛሬውኑ ማድረግ ያለብኝን አደርጋለሁ። ይበቃኛል። አቤት ይሄ ቪዲዮ እንዴት ደስ ይላል! ጥራቱ ከብዙ ድካምና ልፋት በኋላ ለዚች የተባረከች ቀን ያደረሰኝ አምላኬን አመሰግነዋለሁ። ውድ እህቴ በጣም አመሰግንሻለሁ። ኤፊ ሁሌም ከጎኔ ስለነበርክ በጣም አመሰግናለሁ። አባቴ በጣም ነው የማመሰግነው። በጣም ነው የምወድህ። እኔም እወድሻለሁ ልጄ። በመጨረሻም እናቴ አጠገቤ ብትገኝ በጣም ደስ ይለኝ ነበር። የዛሬውን ቀን ብታይ እንደምትደሰችና እንደምትኮሪብኝ አውቃለሁ። እወድሻለሁ። ሁሌም ትናፍቀኛለሽ። አይዞሽ ልጄ። አሁን ደግሞ ወገኖቼን በሙያ ላገለግል ቃል በገባሁት መሰረት ረጅሙን ጉዜን በዛሬዋ ቀን ጀምራለሁ። አንቺ በቃ ቆይ ሁሉንም ሰው ጠርተሽ አመሰግንሽ። ምን ነው እኔን አትረሳሻት? እረ አልረሳኋትም። ምናልባት ቪዲዮ ተቆርጦ ይሆናል እንጂ እንዴት እረሳታለሁ? ውይ አንቺ ግን እረሳሻት እንጂ ምንም እንጀራ እናትሽ ብትሆን አሳድጋሻለች። ውለታ ቢስ እንዴ! እናንተ ረፉ እንጂ። ቤቲ ጋሼ ለምን ዝም አያስብሏችሁ? አባ እኔ እናቴ አይደለችም ብያለሁ። አንቺ ግን ምን አይነት ሰው ነሽ? እንዴት አንድ ቀን እንኳን ሰላማዊ ነገር ወደ ጭንቅላትሽ አይመጣም? በቃ ሁሌም የሚሆንሽ አይደል? ሰው ያላሰበው ነገር እየጠመዘሽ ሰው ትረብሻለሽ። ስሚ ታላቅሽ መሆኔን አትርሺ። ልታከብርኝ ይገባሻል። አሁን አባባ ስላለ ነው እንጂ ምን ቁጭ በይ። ወይኔ እናቴ ጉድሽን አላየሽም። በቃችሁ። የምን አተካራ ነው? በጭቅጭቅ የምናሳልፍበት ጊዜ አይደለም። አሁን ቁም ነገር የምናወራበት ጊዜ ነው። አባ ዛሬ ልብ ደክሟት ነው ያመመችህ? የኔ ልብ እሰጥሃለሁ፣ አትታመምም እሺ? የኔ መላክ ያንቺ ልብ እኮ ገና አላደገችም፣ ትንሽዬ ናት። ስሚ ዲና፣ ይሄ ባልተብይሽ ዛሬውን መሞት አለበት። ተረጋጋ እንጂ። ሁሉም ነገር በእቅዳችን መሰረት ነው መሆን ያለበት። ጊዜው አሁን አይደለም። እሺ ልዩስ? ልዩዬ አንቺ ለአባ ልብሽን አሰጪው? የኔ እርግብ ብቻን አይደለም ልቤን ህይወቴንም እሰጠዋለሁ። የስ አባቴ አይሞትብኝም፣ አባቴ ይድናል። ታድዬ የስ። እሺ ልዩ፣ እና ነገ ጠዋት ልትሄጂ ነው? አባብዬ መሄዴ ልነግርህ ነው የመጣሁት። ጥሩ በቃ ሰላም ግቢ። ለእናትሽ የሚላከውን ገንዘብ እልክልሻለሁ። እሺ እሺ አብዬ አመሰግናለሁ። ቻው ልዩዬ። ቻው የኔ እርግብ። ቻው አብዬ። ለምን መርዝ ምናምን እያልን ዙሪያ ጥምጥም ምን ያስኬደናል? ቀላል መንገድ እያለ ስሚ፣ ይህ ሰውዬ በቀላሉ የሚሞት አይደለም። እኔ ደግሞ እሱን እስኪሞት መጠበቅ ሳልችቶኛል። ቆይ ለምንድን ነው በአንዴ ትንፋሹን አቋርጬ ማንገላገለው? እንዴ አብዬን በመርዝ ሊገሉት ነው? ቆይ አሁን ሄድና ግደለው ብለን እንዴት
እንዴት አድርገህ ልትገለው ነው? እሱ በጣም ቀላል ነው። በአንድ ጥይት ግንባሩን ብዬ ደፋዋለሁ። ሽጉጥ! ወይኔ ልዩ ጉድሽ ፈላ። ሽጉጥ አላቸው። በቃ አሁን ቢሆን የመጀመሪያው ጥይት ማሟሻ ነው የሆነው። ሰውየው እኮ ከሞተ ቆየ። ልቡን እንደሆነ አንዴ መረጃ ሳምሜዋለሁ። ታዲያ ልቡ ልትፈርጥ 1 ሳምንት ለቀረው ሰው ጥይት ማባከን ተገቢ ነው? ምን ልቡን? ድምፅ የሌለው መሳሪያ ያለ ይልቅ ዶዙ እንዳታሳንሰው፣ በደንብ ጨምርበት። ልቡን ላፍርጠው? ወይኔ አብዬ፣ ለካ ለዚህ ነው ልቡን የሚታመመው። የአብዬ መምክንያት አንቺ ነሽ። በሞትና በህይወት መካከል ሆኖ እየተሰቃየ እንኳን አራሩለትም። በየቀኑ እየመረዙ ቀን በቀን እየገደሉት ነበር። ወይኔ አብዬ፣ አንቺ ውሻ እንኳን ለበላበት ቤት ታማኝ ነው። አንቺ ግን ከውሻ ያነሽ ጨካኝ። ይሄ ነገር ከበዛ ግን ሊመረው ይችላል እኮ እንዳይታወቅብን። ምንም አታስብ። ሾርባው ላይ ጣፋጭ ፍሌቨር ጨምሬበታል። ከዚህ በላይ? አዎ ጨምርበት። መድኃኒቱ እያለቀ ነው። እንዲጨምርልን ለዶክተሩ ደውይለት። ነገ ሄጄ አመጣዋለሁ። ደፋው? የሷ ተባባሪ አይደለም ማለት ነው? ተመስገን። ሳይደግስ አይጣላም። በድብቅ አብዬን እየረዳው ነበር ማለት ነው። መጥፎ ሰው ይመስለኝ ነበር። ሳልጨርስ አንተም ሌላ ዓላማ አለክ ማለት ነው እንዴ? ቆይ እዚህ ቤት ምን እየተከናወነ ነው? እኔ ማርኮ አንቺ ያዘጋጀሽውን የእንቅልፍ መድኃኒት መጠቀም ይመስልሻል? እናንተ የተረገማችሁ አውሬዎች በቤቱ እየኖራችሁ ከእጁ እየበላችሁ እሱን ልትገሉት ነው። አይሳካላችሁም። ይህንንማ ቶሎ ብዬ ላብዬ መንገር አለብኝ። ቆይ ግን እንዴት አድርጌ ቤት በኩል አለፌ ነው የምነግረው?
እዛ ነው የምትሆነው። ይህኔ ግን ጎኑ ትሆናለች። አንተ ሞት እምቢ ዛሬ ያበቃልሃል። እንደሷ ቀጠሮ አልይዝልህ። በፍጥነት ድብን እንድትል ለማድረግ እንዲያውም ከያዘ በሽታ በቶሎ ገላግዬ ውለታ ነው ሙልል። ዛሬ መጨረሻ ነው። ትሞታለህ። ከዛም ያንተን ትራፊ ከመብላት ራሴን ነፃ አወጣለሁ። አባብዬ ጎበዝ ተማሪ ሆንኩት ለምን እንደሆነ ታውቃለህ? ለምንድን ነው? ያው አንቺ ጎበዝ ተማሪ ስለሆንሽ ስለምታጠኝ። አይ የልብ ሐኪም ለመሆን ብዬ ነው፣ ያንተን ልብ ለማከም። ሳቢዬ እኔ ልጅ አባትሽን አታርክሚው እሺ? አባቴ እኔ ጌታ አሁን እንዴት ነው? ኧረ ደህና ነኝ፣ ግን ትንሽ እያሞቀኝ ነው። ሻወር በወስድ ሳይሻለኝ አይቀርም። እንዴ አሁንማ የመድኃኒት ሰዓት ስለደረሰ እራት መብላት አለብን። ባይሆን በኋላ ትወስዳለህ። እሺ የኔ ፍቅር። ወይኔ ጉዴ! ለካ እዚህ ቤት እንዳላድር የሚፈልጉት ለዚህ ነው። አንተ ፍላጎትህ ሁሌም ያንተ ተላላኪ ሆኜ እንድኖር ነው። የማትረባ ወይኔ ጉዴ! በቃ ምግቡን ይዞት ሊሄድ ነው። ቆይ ስልኩን ከከፈተ ለምን እንደውልለት? ዲና ዲና፣ ልዩ ዲ ዲ ልዩ በሩን ቆልፌው አልነበር እንዴ? በቃ ዛሬ በዛ ሽጉጣ ፈነዳኝ። ዛሬማ ያንን ምግብ ይዞት አይሄድም። እውነትም ዲና ልክ ናት። ደደብ ነኝ ማለት ነው። ብዬንማ እንዲገሉ አልፈቅድለትም።
ከብት ገረድ ዛሬ ያለማንም ገፋፊነት ወደ በረቷ በጊዜ ገብታለች ማለት ነው። ጥሩ ነው። ቢገባ ከኔ ገረዷ የሰራሁትን ነበር የምትበላው። ለነገሩ እንኳን ለኔ ለአብርሃም ማራራችሁ። የሷ አለመኖር ከዚህ በኋላ ለሚፈጠረው ነገር በጣም ጥሩ ይሆናል። ወይኔ ዛሬ ቆይ ታዲያ እንዴት አድርጌ ነው እንጭራቅ ማስቆመው? አይኔ ፍቅር እቺ ትንሽ አሸባሪ ጥላኝ እንቅልፍ ወሰዳት አይደል? የኔ ቆንጆ መንገርም እንደሚለኝ ታውቂያለሽ። አንድም ቀን እሷን በምትስሚበት መንገድ እኔን ስመሽኝ አታውቂም። የእውነት? አዎ። እንደዚህ አካልክ እንግዲህ ጨርሶ ልቤ መስረቅ ነው። አረ ይሁንላችሁ፣ ተፋቀሩ። እንደዚህ ብታምን ይሻላል። በቃ ብዬ እኔ እሷን ክፍል አላስተኛት። እስከዚህ አንተ ራት እየበላ ጠብቀኝ እሺ? ደግሞ ጓደኛ ምን የመሰለ ራት አዘጋጅቶልሃል መሰለኝ። አይ ዲናዬ ይቅርብኝ፣ ዛሬ በጣም ከብዶኛል። እንዴ ምግብ የምትመገበው እቺኑ ቀጭን ሾርባ ነው። ይሄን ምግብ ከሆነ አልመገብም ካልክ ምን ልትሆን ነው? አቶ አብርሃም ወደ ሳይሆን በግድ ትወስዳታለህ። ያለበዚያ እኮ ትጎዳለህ። ተነሳው። አቢ ምንድን ነው? አባቴ ምንድን ነው? ምንድን ነው? ልጄ ርብቃ አሁን ሁሉን ነገር አሳክተሻል። ከአሁን በኋላ ህይወት የምትመሰርጅበት ጊዜ ነው። እኔም አለምሽ ማየት እፈልጋለሁ። አለም? አዎ ሁሌም ነው የምታኮሪ። ከዚህ በኋላም አግብተሽ ወልደሽ ወግ እንድታይ እኔም የልጅ ልጅ መታቀፍ እፈልጋለሁ። አንተም ኤፌሶን ይሄ ነገር ይመለከታል። እንግዲህ ባልወልድህም እንደ ልጅ አሳድጌያለሁ። ምንም እንኳን ጎርመሳ ከቤት ብትወጣም አሁንም ልጄ ነህ። ስታድጉም ረብቃዬንም ቤትዬንም እንደ ታላቅ ሆነህ አብራችሁ አድጋችኋል። መከታ ሆነህም ጠብቃቸዋል። አሁንም እህትህን ርብቃን ከጎኗ ሆነህ እንደ ታላቅ ወንድም እንድትድራት ትፈልጋለህ። ቆይ እኔ አየዋለሁ። ቁጭ በይ። እሷስ ሐኪም ናት። የሆነውን ነገር ለማየት ነው። አንቺ ምን ሆነሽ ነው? አንተ ድሮም ለሷ ነው የምታግዘው። ኤፊ ምን ጉድ ነው? ምንድን ነው የምናደርገው? ያለውን ሰምተዋል አይደል? ወንድም መከታ፣ አንተ ባል እንደማትሆነኝና ሌላ ባል እንዳገባ መካሪ አድርጎ መጣህ እኮ። ቆይ አሁን ይሄን ነገር እንዴት ነው የምናስተካክለው? እኔም ግራ ገብቶኛል። ጋሼ ግን ምን አስበው ነው? እሱ የሚያስበው እንደዚህ ከሆነ እኔ እናንተ ፍቅረኛሞች እንደሆነን እንዴት ነው የምነግረው? ምን አይነት ዱብዳ ነው? አሁን ግን መንገር አለብን። ከዘገየ ጥሩ አይመጣም። ኤፊ ማለት አሁን አሁን የመጣ ይምጣ። ነገሩ ሁሉ ካደረ ጥሩ ላይ መጣ ይችላል። ስለዚህ ትክክለኛው ሰዓት አሁን ነው። አትፍሪ እሺ? በቃ በኋላ እንነግራቸዋለን። አለበዛ ዘላለማዊ ወንድምሽ ሆኜ መቅረቴ ነው። ስለዚህ መድፈር አለብን። ነገሩን ቀድማ እንዳታበላሽ ቤቲ እንዳሰማ እንዳትነግሪያት። ምንድነው መስማት የሌለብኝ? ቆይ ምን እየደበቃችሁኝ ነው? ምን አስቸኮለሽ? አሁን ትሰሚ የለ እንዴ? ትልቅ ሰርፕራይዝ ነው። ብቻ እንዳትተኝ በጊዜ እሺ? የተከበሩ አቶ አብርሃም፣ የዛሬው እራት ለመንገድ እንዲሆኑ ለየት ባለ ፍሌቨር ነው የተዘጋጀው።
እስኪ እርስዎ የሚወዱት እንደሆነ አብረን እኔ ማርኮን ምን? እኔ ላድርስልህ። አንቺ ቆየት ነበርሽ? ምን ታደርጊያለሽ? ወደ ክፍልሽ ሄድሽ አልነበር እንዴ? ቤት ገባሽ? ተናገሪ እንጂ የት ነበርሽ? ስልኬን። የምን ስልክ? ቻርጀር ረስቼ ነው እኮ። የት አለ ቻርጀሩ? ላይም ፈለግኩት፣ እዚህም የለም ቦታው ላይ። ዝም በይ! አሁን ዝም በይና ወደ ክፍልሽ ሂጂ። ጥፊ ከፊቴ። እሄዳለሁ ግን እኔ እያለሁ ምን ቦታ እኔ አደርሰዋለሁ። እንደውም ጥሩ ነው፣ እራሷ ትውሰድ። እኔ በህይወት እያለሁማ አቢን በዚህ መርዝ አትገሉትም። በፍጹም በፍጹም አታደርጉትም። ምንድን ነው? አንሸራቶኝ ነው። ይቅርታ። ምንድን ነው ያደረግሽው? ምን ለማድረግ እየሞከርሽ ነው? ይቅርታ፣ አንሸራቶኝ ነው። ማርኮን ችግር አለ? አይ የለም እህቴ፣ እየጠበቅንህ እኮ ነው። ሾርባውን አምጣ እንጂ። እሺ መጣሁ። ትሰኛለሽ? አሁኑኑ ነው ይሄን ያበላሸሽውን አጽጂና ወደ ክፍልሽ ሂጂ። እዚህ ላይ አልፈልግም። ሰማሽ? ቢያንስ ስለሆነ ደፍቼዋለሁ። ቆይ ግን እንዴት አድርጌ ነው ከዚህ በኋላ ላድነው የምችለው? ምን አይነት ጨካኝ ናቸው! በገዛ ቤቱ ሊገሉት ነው። አሁንማ ዲና መስማቱ አይቀርም። በቃ አለቀልኝ። እሺ ምንድን ነው የማደርገው? የት አባቴ ነው የምገባው? አሁኑኑ ሳያዩኝ በፍጥነት ወደ ላይ ሂጅ መደበቅ አለብኝ። አብረሽ ምን ነው? ደህና ነኝ። ትንሽ አሞኝ ነበር። አይዞህ ወንድሜ። እንዴ ደንቢጧ ተኛች እንዴ? አጎቴ ማርኮን የአጎትሽን ድምፅ ስትሰሚ ነቃሽ አይደል? ለአጎቴ ሞቼም ቢሆን እነሳለሁ። አጎቴ እወድሃለሁ። እኔም እወድሻለሁ። አጎቴ ማርኮን ወይ ደንቢጧ፣ ውሰደኝና ታሪክ አንብብልኝ። ቆይ የአባትሽን ራት ይዤ ልምጣና አነብልሻለሁ። እስከዛ አንቺ ደግሞ አልጋ ውስጥ ገብተሽ እያሟሟቅሽ ጠብቂ። አጎቴ ወይ ደንቢጧ፣ እንደ ሌላው ጊዜ የጭራቅ ታሪክ አልፈልግም። በጣም እንፈራለሁ። ወይኔ ጉዴ!
ይሄ ነገር ቢቀርብኝ ይሻላል። በቃ ዛሬ በጣም ደስ የሚል ታሪክ አነብልሻለሁ። እሺ አጎቴ። አራቱ ግን ዛሬ ይመጣል አይደል? ወይኔ ጉዴ ፈላ። ቆይ አሁን የት ነው የምገባው? መጣው በቃ ሳቤላን አስተኝቻት። ሳቤላ የኔ ፍቅር ሂጂ እሺ፣ ክፍልሽ እመጣለሁ። ምንድን ነው የተፈጠረው? በያችን ማትረባ ገረድ መታ ስትንቀሽቀሽ ደፋችሁ። ምን እያልከኝ ነው? የተሰበረው ሾርባው ነው እያልከኝ ነው? ሳስበው ለእሷ መስጠቱ ጥሩ ነው ብዬ ነበር፣ ግን በቃ ተደፋ። ጎበዝ፣ በጣም ጎበዝ። ቆይ አንተ መቼ ነው ነገሮች ቀድሞ የሚገቡ? ይሄንን ማሰብ ያቅታል? እንዴት ለእሷ ትሰጣታለህ? ሲጀመር እሷ እዚህ በዚህ ሰዓት ምን ትሰራለች? አሁን የት ነው ያለችው? ቆይ ምን ያስጨውሻል? ነገሮች በአጋጣሚ ነው የተፈጠሩት። በቃ አሁንም አያቆሙም አይደል? ቆይ ሻምፒን እንዴት አድርጌ ነው ማድነው? ዞር በልሽ አሁን። ስልኩን አንሳው። የምን ድምፅ ነው የሚሰማኝ? የምን ድምፅ ነው? እኔ ምንም ድምፅ አልሰማሁም። በትክክል ሰምቻለሁ። ያቺ የት ናት? የት ትሆናለች? እዛው ክፍሏ ነው የምትሆነው። አይ እዚህ ነኝ ያለሁት እናንተን ለማጋለጥ። እዚህ ምን ታደርጋለች ብለሽ ነው? ክፍሏ ነው የምትሆነው። በሩንም ደግሞ ዘግቼዋለሁ። እርግጠኛ ነህ? አዎ ዘግቼዋለሁ አልኩሽ እኮ። ስማኝ ነው ወንድም፣ አንተ ቀልድን እስክጨርስ ድረስ እኔ ራሴን ስራ ሰራዋለሁ። እሺ? አንቺ ነሽ እንጂ እየቀለድሽ ያለሽው። አንድ ነፍስ ለማጥፋት እንደዚህ የምትታሹ። ቆይ ለምንድን ነው እሱ እንዲሞት ያልፈለግሽው? ምን እያደረግሽ ነው? ዞር በል። ሰማኛለህ? እየለፈ ያለሁት ወይኔ ለመውለድ አይደለም። እሺ እኔ ጀምሬያለሁ። ፍጻሜው በገዛ ልጁ እንዲሆን ነው የምፈልገው። ዝም ብዬ እንደ ውር በቅሎ ካገኘሁት ጋር አልጋጭም። ኖ አይ ዊል ቴክ ኬር አብርሃም። እስከ በቃ አያቆምም አይደል? ቆሻውን አብዬ እንዴት አድርጌ ነው ማድነው? ለሳቤላ በመርፌ ልትሰጫት ነው እንዴ መርዙ? ምን?
ለማንኛውም በሩን በደንብ መዝጋትን አረጋግጥ። ዘጋሁት እኮ አላየሽኝ? በደንብ አረጋግጥ አልኩ። ሳቢላ ቆይ እሷ ደግሞ ምን አደረገቻቸው? አይኔ እያየም አትገሏቸው። ስጋ አይደለ እንዴ? ምንድን ነው የገፋው? ጥሩ አቶ አብርሃም፣ ዛሬ ለጥቂት ተርፈ ነበር። እስኪ አሁን ምን አይነት ተአምር መጥቶ እንደሚያድነን እናያለን። አቢ 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 ልዩ መታጠቢያ ቤት ነኝ። ግን በጣም አስቸኳይ ነበር። ወይኔ ጉዴ! የጨነቀለት ምን ይላል አሉ። ሰው ብዬ ልግባ እንዴ? አቢ ግን በጣም አስቸኳይ ነበር። አቢ አቢ እንዴ ልዩ አብሮሽን ደርሷል። ምንድን ነው ያደረገው? ወይኔ ጉዴ! ወይኔ ጉድሽ ልዩ! በቃ ዛሬ ተዘረጋለኩ። ምን አለ እናቴ ሳትወልጂኝ ብትቀሪ። ወይኔ አብዬ! ያንተን የሞት ጽዋ ደፋለሁ ብዬ የራሴን ጽዋ ላንሳ። ወይኔ ጉዴ! ማን ነው እዚህ ጋር ያለው? እንዴ አብርሽ፣ አንተ ነህ እንዴ? እኔ እኮ ሲንጓጓ ምንድን ነው ብዬ ራቴ መጣች። መቼም የወንድ ነገር አዘገየው ይባላል። ተመስገን። ቆይ ሻው ማን ነው እኔን የሚያድነኝ? ቆይ ማን ነው እኔን ጀግና ያደረገ? ሁሉን አዳ አብርሽ ይሁን። ማርኮን አቤት ዲ መጣው። አብርሽ
ልዩ ምንድነው? ምን ትሰሪያለሽ እዚህ? አቢ ችግር ተፈጥሯል። ምንድነው እኮ ምን እየሆንሽ ነው? ምንድነው ማርኮን? ምን እየተፈጠረ ነው እዚህ ቤት? አብርሽ የሆነ ችግር አለ። እኔ እዚህ ቤት ውስጥ ደስተኛ አይደለሁ። ምን? አንተ ደግሞ ምን ሆንክ? በእህት ቤት እየኖርክ አይደል እንዴ? እሱማ እህቴ ናት፣ የውሜ እናቴ ልጅ። ግን ዲናን እንድለውጥ አልፈልግም። ማ ዲና? ኧረ እሷ በጣም ነው የምትወደህ። እኔ በጣም እንደምታስብልህ ነው የማውቀው። አቤት ማስመሰል! የሞቱን ጉድጓድ እየቆፈርክለት ታለቅሳለህ እንዴ? ማርኮን እያለቀስክ ነው እንዴ? ይሄን ያህል ምን ተፈጥሮ ነው? ንገረኝ። አብርሽ ወንድሜም ጓደኛዬም ያጋጠመኝን ችግር ሁሉ ምነግርህ አንድ አለኝ፣ አንተ ብቻ ነህ። ስለዚህ ነገር ዲና ካወቀች ጥሩ አይፈጠርም እኮ። እሺ ምንድን ነው የተፈጠረው? ንገረኝ። እኔ ከዚህ ወጥቼ በላቤ የራሴ ኑሮ መኖር እያሰብኩ ነው። አሁንም እኮ በላብህ ነው የምትኖረው? አይ አሁንማ የምኖረው በሰው ላብ ነው። እሺ ምን እንዳደርግልህ ትፈልጋለህ? ምን ላድርግልህ? በአንድ እሺ ይለኛል እንዴ? የማይራው እኔማ ለእኔ የሆነ ኃላፊነት ነገር ሰጠኸኝ፣ የራሴ ገቢ አግኝቼ እንዳንተ ቤተሰብ መስርቼ ከዚህ ቤት መውጣት ነው የምፈልገው። እንዲሁም አንተ ልብህን ስላመመህ እረፍት ብታደርግና የሆነ ውክልና ሰጠኸኝ እኔም ባግዝህ በጣም ደስ ይለኛል። እንዴ አንቺ ቆይ፣ እዛው ተደብቀሽ ምን እየሰራሽ ነበር? እንትን አትበይ፣ አትንተባተቢ። ምን እያደረግሽ ነበር? እንትን ውጭውን እያየሁ እኮ ነው በመስታወት። አዎ እየተዝናናች ነበረ። አይ ልዩ መንፈስ ያየሽ እኮ ነው የምትመስዪው። አዎ መንፈስ አይቼ እኮ ነው። ምን? አይ እሱን ሾርባ እንዳጠጣው ከግድም ጀምሮ መንፈስ ሲያዣብብ ነበር። ቅድምም እዛ ደረጃ ላይ ሾርባውን የደፋሁት ማለቴ ተደፋብኝ። እንትን መንፈስ አይቶኝ መንፈስ መጥቶ። የምን ሾርባ ነው ደግሞ የወደቀብሽ? ልዩ ጤናሽ ግን ደህና ነው ዛሬ? አታያትም? ልጅቷ እኮ እያበደች ነው። አብርሽ አንተ ዝም ብለህ ብላና መድኃኒትን ዋጥ፣ እኛ እንወጣለን። አይ እሱ ሾርባ እንዳጠጣው። አሁኑኑ ከዚህ ውጪ ውጪ። እባክህ እንዳጠጣው እባክህ። ወይ ካልሆነ እኔ ልቀይረው። ለምን? ምን ለማለት እየሞከርሽ ነው? እንትን እኮ ነው እኔ ሌላ ላዘጋጅልክ። ክፉ አይን መጥፎ መንፈስ አይቶታል፣ መርዞታል፣ ይመርዛል። እኔ ሌላ ላዘጋጅልክ። አሁን ደግሞ ነብሳት ሆነ። ልዩ እየረበሽ ነው። እባክሽ ውጪልኝ። ነፍሳት እላለሁ ብዬ እኮ ነው። ቆሻሻ ነፍሳት አይቶታል፣ መርዞታል። እባክህ እንዳትጠጣው፣ ድፋው። ልዩ ቅድም መጸዳጃ ቤት ዘለሽ ገባሽ። አሁን ደግሞ ነብሳት መንፈስ እያልሽ እየረበሽ ነው። እባክሽ ውጪ። ምን መጸዳጃ ቤት? ይሄን ያበቃልኝ ጥቁሩ ሽንጉጥ። አሁን ዝም በይና ውጪ። መድኃኒቴ ልውሰድበት። በእኔ አሁኑን ውጪ፣ ውጪ እያልኩሽ እኮ ነው።
ውጭ ከዚህ ውጭ። አቢ እባክህ እንዳትጠጣው፣ አቢ እባክህ እንዳትጠጣው፣ ፈጣሪ እባክህ አቢ ሰማሽ? አሁኑን ወደ ክፍልሽ ሂጂ፣ ነግሬሻለሁ። የዛሬው ቸኮሌት ደግሞ እንዴት ጣፋጭ መሰለሽ! እውነትሽን ነው? ስለ ቸኮሌት ሲወራ ከእንቅልፍሽ ብንን ብለሽ ተነሳሽን? የት አለ ስጭኛ? መጀመሪያ እዚህ ጋር ሳሚኝና በቃ አባትሽ ጋር ልሂድና ከዛ ይዤልሽ እመጣለሁ። እሺ መጣሁ። ምን ይዤልሽ እንደመጣ ሳውዬ፣ እችን ቸኮሌት ብልት ታረጊና ጥጥ ያለሽ እሺ እንጂ ዲናዬ፣ ለምንድን ነው ቸኮሌት የምትሰጪኝ የምትንከባከቢኝ? እንዴ በጣም ስለምወድሽ ነው። ልጅ አይደለሽ እንዴ? እኔም እወድሻለሁ። እኔም እወድሻለሁ። እሺ ውድድ ነው ማድረግሽ። ምን ሆነሽ ነው? ያምሻል እንዴ? ቸኮሌት እኮ ነው። ምነው ቸኮሌት አስጠላሽ? ያን ያህል መጥፎ ነገር አለበት እንዴ? ምን አልሽ አንቺ? ሰይኔ ጀግና እንዳትበዩ ጎበዝ። እንደዚህ አፍጥጪባት። ደግ አደረግሽ። እየተቆጣሽ ነው። ቸኮሌት ትወጂ አይደል እንዴ? ለምን አፍሽን ትጠርጊዋለሽ? ይኸውልሽ እኔ እኮ ስላጎረሽኝ አይደለም የተቆጣሁት። ይኸውልሽ ይሄ ቸኮሌት ፒናት አለው። እኔ ደግሞ ለፒናት አለርጂክ ነኝ። ለዛ ነው። እሺ ውሸቷን ነው እንዳትበዩ። ትፊው ውሸቷን ነው። ይኸውማ ፒናት እኮ የለውም። አልበላም አልኩሽ አይደል? ለራስሽ ወደዛ ቢው እንዴ የኔ ቆንጆ ደህና ነሽ? ወይ ልዩዬ፣ ቸኮሌቱን በላሽው እንዴ? አልበላሁትም፣ ግን ልበላው ነው። ምን ነው? ተመስገን አምላኬ። የኔ ቆንጆ መቼም ቢሆን ቸኮሌት ቢሰጡሽ እንዳትበይ እሺ? እንዴ ለምንድን ነው የማልበላው? አሁን ይህንን ለማስረዳት ጊዜ የለኝም። ዲና እኔ እዚህ እያለሁ ከመጣሽ ችግር ይፈጠራል። ግን በቃ እንዳትበይው እሺ? ያንቺን ቸኮሌት ስጪ። አልሰጥም። እንዴ የኔ እርግቤ እባክሽ ቸኮሌቱን አምጪው። እባክሽ ስጪ ሳቢ፣ እባክሽ ስጪ ሳቢ። የኔ እርግብ እባክሽ በእናትሽ ስጪ። አልሰጥሽም። ለምን ነው የምትሰጪው? አይ እባክሽ አልሰጥሽም። ቸኮሌቱን አምጪው፣ ቸኮሌቱን አምጪው እርግቤ፣ በእናትሽ ሳቢዬ እባክሽ ቸኮሌቱን ስጪኝ። እባክሽ በእናትሽ ቸኮሌቱን ስጪኝ እርግቤ። እሺ በይኝ በእናትሽ። አቤላ ሳቡ
ሄላ እንኳን ደህና መጣሽ ቆንጂት። ንገረኝ፣ ለምንድን ነው እዚህ ያመጣችሁኝ? ይህን ቪዲዮ ለቅና አፈምስሻለሁ። ኤፍ ችግር ውስጥ ነው ያለሁት። ማንም ሁን ማን ከኔ ግን አታመልጥ። ታግተሻል እያልከኝ ነው? ልጅ ልንወልድ ነው እንዴ? ቆይ ምንድን ነው ያደረግሽው? አብርሃም ግን ይህን ነገር መስማት የለበትም። ምንድን ነው ያልሽው? ልዩ ብዬ መምክንያት አንቺ ነሽ። እንቅፋት ለመሆን እየሞከርሽ ነው። ባያቃኝስ እዚህ አግተን ታስቀረኝ ነው? ይሄው ክፍልሽ። ቆይ ምንድን ነው በሞላ ገረድ እሷ ላይ ችክ የምትለው? እኔ ማርኮ አንቺ ያዘጋጀሽውን የእንቅልፍ መድኃኒት መጠቀም ይመስልሻል? እባክህ ከዚህ አስወጣኝ። እኔ እዚህ መቆየት አልችልም። ባልመልስሽስ? በቃ የኔ እድገት እንደ ካሮት ወረታችሁ ነው ይቅር። እኔ ጀግናው የአንቺ መከታ አስወጣኝ ብያለሁ፣ አስወጣኝ። ከምጥሽ ገላገልኩሽ። አታውቂኝምና ከኔ ጋር ዘራፍ ዘራፍ አትጫወች። እንዴ ቢሆንስ? አልሰረኩ። ተይኝ ብዬሻል ነበር። ወዴት ነው የምተው? ስራው ምንድን ነው? ስጠራሻ ቤት ስልክሽ ወዴት? እንደዛ ስበሽ ከሆነ ሞክሪኝና ሳይሻለሁ። ቢያመልጠኝ የት ሄዳል? እናት ወደ አይገባ። ምን ነካ ማርኮ? ራስ ወዳድ ነህ፣ የማትረባ ደደብ፣ መጥፎ ቆሻሻ ሰው ነህ። እሺ በጣም ፈራ። ከምን ተነስተሽ ልትይኝ ቻልሽ? ይህንን ቪዲዮ ዓለም ሲያየው ሰው ሁሉ ሲመለከተው አስብሽ። ይሄን በፍጹም ማድረግ አልችልም፣ በፍጹም። ማርኮን ተሾመ እባላለሁ። ከዚህ በኋላ አለቃሽ እኔ ነኝ። ሁላችንም ደክሞናል። ነገ ከዚህ ይቀጥላለን። እንዴ ሙልጭ፣ እንዴ ቆንጆ